ሰላም ጤና ይስጥልን። ይህ የቦሌ ቲዩብ የዜናና ትኩስ መረጃ ሰዓታችን ነው። እንደተለመደውም ይህንን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንትና ሼር በማድረግ ላልደረሰው በማዳረስ እንድታበረቱን ስንል እንጋብዛለን። አሁን ወደ መረጃው እናቀናለን። በመዲናዋ ለመስቀል ደመራ በዓል ለተሽከርካሪዎች ዝግ የሚሆኑ መንገዶች። አዲስ አበባ መስከረም 15 2018 ኤፍኤምሲ የአዲስ አበባ ፖሊስ በነገው ዕለት በመስቀል አደባባይ የሚከበረው የመስቀል ደመራ በዓልን ምክንያት በማድረግ የትራፊክ መጨናነቅ እንዳይፈጠር ለተሽከርካሪ ዝግ የሚሆኑ መንገዶችን ይፋ አድርጓል። በዚህ መሰረት ከቅዱስ ዑራኤል አደባባይ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ዑራኤል አደባባይ ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ኦሎምፒያ አደባባይ ላይና ታች እንዲሁም ግራና ቀኝ ከመስቀል ፍላወርስ ወደ ኦሎምፒያ የሚወስደው መንገድ ጋዜቦ አደባባይ በአጎና ሲኒማ ወደ መስቀል አደባባይ ለከባድ ተሽከርካሪዎችና አጎና ሲኒማ አጠገብ እንዲሁም ለቀላል ተሽከርካሪ ጥላውን አደባባይ አራተኛ ክፍለ ጦር ከለገሃር መብራት ወደ መስቀል አደባባይ ለገሃር መብራት ከቴሌ ማቋረጫ ወደ ስታዲየም ለመጓዝ ቴሌ ማቋረጫ ከራስ ሆቴል ወደ ስታዲየም ለሚመጡ ተሽከርካሪዎች ራስ ሆቴል ከአራምቤ መብራት ወይም ከአምባሳደር ሲኒማ ወደ መስቀል አደባባይ አራምቤ መብራት ከብሔራዊ ቤተ መንግስት ወደ መስቀል አደባባይ የሚወስደው መንገድ ብሔራዊ ቤተ መንግስት አጠገብ ካዛንቺስ ሼል ወደ ባምቢስ የሚወስደው መንገድ ካዛንቺስ ሼል አጠገብ እንዲሁም ከጁፒተር ሆቴል ወደ ኢሲኤ የሚወስደው መንገድ ባምቢስ ሳልኮት ህንፃ አጠገብ ከነገ መስከረም 16 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ እስከ መርሃ ግብሩ ፍጻሜ ድረስ ይዘጋሉ። በተገለጹት መስመሮች ላይ ተሽከርካሪዎችን ለአጭርም ይሁን ለረጅም ጊዜ ማቆም የተከለከለ ሲሆን አሽከርካሪዎች አማራጭ መንገዶችን እንዲጠቀሙ ፖሊስ ጥሪ አቅርበዋል። ህብረተሰቡ ለጸጥታ ስጋት የሆኑ አጠራጣሪ ነገሮች ሲያጋጥሙት በ011 11 01 11 እንዲሁም በ991 ነፃ የስልክ መስመር ጥቆማ እንዲሰጡ ተጠይቋል። ኢትዮ ቴሌኮም ብድር ያለባቸው በአስቸኳይ እንዲከፍሉ አሳሰበ። ብድራቸውን ላልከፈሉ ወደ ክስ እንደሚሄድ አስጠንቅቋል። ኢትዮ ቴሌኮም ብድር በቴሌብር ወስደው ያልከፈሉ ደንበኞች በአስቸኳይ እንዲከፍሉ ያሳሰበ ሲሆን ያለባቸውን ዕዳ ካልከፈሉ ግን ወደ ክስ እንደሚሄድ አስጠንቅቋል። የተበደራችሁትን የህዝብና የመንግስት ገንዘብ በአስቸኳይ ክፈሉ ሲልም አሳስቧል። ኩባንያው ብድር ላለባቸው ደንበኞች በጻፈው ደብዳቤ ይህ ሳይሆን ቢቀር ግን በገቡት ውል መሰረት በፍርድ ቤት ክስ መስርተን ዋናውን ገንዘብ፣ የአገልግሎት ክፍያ፣ የቅጣት ክፍያ እንዲሁም ህጋዊ ወለድ፣ የዳኝነት፣ የጠበቃ አበል፣ የቴምበር ቀረጥና ልዩ ልዩ ወጪዎችን ጨምረን በህግ አስገዳጅነት የምናስከፍል መሆኑን እናስጠነቅቃለን ሲል አስታውቋል። የኢትዮጵያ ቴሌኮም የህግ ጉዳዮች አስተዳደር ዲፓርትመንት የጤና ሚኒስቴር እስከ መስከረም 30 2018 ዓ.ም የታደሰ የሙያ ፍቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት እንደማይችሉ አሳውቀዋል። የጤና ባለሙያዎቹ የሙያ ፍቃድን በሚመለከት በጤና ሚኒስቴር ዴኤታ ፍሬህይወት አበበ ተፈርሞ በ30/12/2017 ዓ.ም ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልሎች እስከ መስከረም 30 2018 ዓ.ም ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲደረግ አሳስበዋል። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፍቃድ እንዲኖራቸው ይጠበቃል። የጤና ሚኒስቴር ይህንን ተከትሎ ማስፈጸም በጤና ሚኒስቴር የጤናና ጤና ነክ ተቋማትን ባለሙያዎች ቁጥጥር መሪ ስራ አስፈጻሚ መሆኑን ይገልጻል። በ2017 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜውን ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎችን መኖራቸውን ማረጋገጡን ገልጿል። በዚህ መሰረት ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፍቃድ መያዝ እንደሚያስፈልጋቸው ታውቆ በክልላችሁ ስር በሚገኙ ጤና ተቋማት ላይ የሚሰሩ ጤና ባለሙያዎች እስከ መስከረም 30 2018 ዓ.ም ብቻ የሙያ ፍቃድ እንዲያወጡ ሲል ሚኒስቴር መስሪያ ቤቱ አሳስበዋል። ከመስከረም 30 2018 ዓ.ም በኋላ ግን ኖ ላይሰንስ ኖ ፕራክቲስ በሚል መሪ ቃል የሙያ ፍቃድ የሌላቸው ባለሙያዎች በሙያቸው መስራት እንደማይችሉ አሳውቀዋል። የሙያ ፍቃድ ለማውጣትና ለማደስ የተሰጠው ጊዜ እስከሚያልቅ ክልሎች አስፈላጊውን የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲያደርጉ
ማሳሰቢያ መስጠቱን ቲክቫህ ኢትዮጵያ ከደብዳቤው ተመልክቷል። በዚህም መሰረት የአማራ ክልል ጤና ቢሮ በትላንትናው ዕለት ለሁሉም ዞን ጤና ቢሮዎችና ተጠሪ ተቋማት ሰርኩላሩ ተግባራዊ እንዲሆን አሳስቧል። የቀድሞ የፈረንሳይ ፕሬዝዳንት ሳራኮዚ ለምርጫ ቅስቀሳ ከደጋፊ ገንዘብ በመቀበላቸው እስር ተፈረደባቸው። የፈረንሳይ የቀድሞ ፕሬዝዳንት ኒኮላስ ሳራኮዚ ለምርጫ ቅስቀሳ በሚሊዮኖች የሚቆጠሩ ህገወጥ ገንዘብ ከሊቢያው መሪ ኮሎኔል ሙአመር ጋዳፊ በመቀበል ጥፋተኛ ተብለው 5 ዓመት እስር ተፈረደባቸው። ሳራኮዚ ክሱም ፖለቲካዊ ነው ብሎ ቢከራከሩም እንደ አውሮፓውያን አቆጣጠር በ2007 ከደጋፊ የተቀበሉትን ገንዘብ ለምርጫ ቅስቀሳ በመጠቀም ተከሷል። በምትኩ ሳራኮዚ ጋዳፊን በምዕራብ አፍሪካ ሀገራት ዘንድ ያላቸውን ስም ለመገንባት ቃል መግባታቸውን አቃቢ ሕግ ጠቅሷል። የ70 ዓመቱ አዛውንት ሳራኮዚ ፈረንሳይን እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 ድረስ በፕሬዝዳንትነት አስተዳድረዋል። ናታሊ ጋራቪኖ የተባሉ ዳኛ ሳራኮዚ የቅርብ ረዳቶቻቸውን የሊቢያ ባለሥልጣናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ እንዲጠይቁ ፈቅደዋል ብለዋል። የኬንያው ፕሬዝዳንት ዊልያም ሩቶ በታላቁ የህዳሴ ግድብ ምርቃት ላይ በመገኘታቸው ግብጽ ቅር እንደተሰኘች በኬንያ የግብጽ አምባሳደር የሆኑት ሀተም ዮሶሪ ሆስኒ ለሀገሪቱ ፓርላማ አፈ ጉባኤ ገለጹ። አምባሳደሩ ተቀብለው ያነጋገሩት የኬንያ ፓርላማ አፈ ጉባኤ ሞሰስ ዋንጉላ በበኩላቸው ግብጽ ከናይል ውሃ ጋር በተያያዘ ያላትን ማንኛውም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰሱ ሀገራት ጋር እንድትመካከር ጠይቀዋል። የኬንያ መገናኛ ብዙሃን ዘገባ እንደሚያመለክተው የኬንያ ፓርላማ አፈ ጉባኤ ዋታንጉላ እና የግብጽ አምባሳደር ሁስኒ ረቡዕ መስከረም 14 2017 ዓ.ም በተገኙበት ወቅት በዝርዝር ከተነሱት ጉዳዮች አንዱ በካይሮና በአዲስ አበባ መካከል ያለመግባባት ምንም የሆነው የናይል ውሃ ጉዳይ ነው። በካይሮና በአዲስ አበባ መካከል ያለመግባባት ምንጭ የሆነው የናይል ውሃ ጉዳይ ነው። የግብፁ አምባሳደር ኢትዮጵያ ከ2 ሳምንታት በፊት ባስመረቀችው ግዙፍ የህዳሴ ግድብ ላይ ያላትን ቅሬታ አስረድተዋል። አምባሳደር ሁስኒ የህዳሴ ግድብ ግንባታ ከዓለም አቀፍ ህግ የተቃረነና የተቋቋሙ የህግ ማዕቀፍን የማያከብር እንደሆነ መናገራቸውን የኬንያ ዘስታር ጋዜጣ ዘግቧል። አምባሳደሩ አክለውም የሀገራቸው ያላትን መብት የሚያስጠብቅና የናይል ውሃ ፍትሐዊ ተጠቃሚነት የሚያረጋግጥ አሳሪ ስምምነት እንዲፈርም ከ10 ዓመት በላይ ለሚሆን ጊዜ ስትጥር እንደነበር ገልጸዋል። የዛሬ የቦሌ ቲዩብ መረጃችን ይህን ይመስል ነበር። አበቃን። መልካም ቀን።